ሰላም ሰላም፣ እንዴት ናችሁ? ወዴታ ዩቲዩብ ተከታታዮች ከብዙ ቆይታ በኋላ በአዲስ ቪዲዮ መጥቻለሁ። እንደምታዩኝ ዛሬ ሁለት ሆነን መተናል ከታናሽ እህቴ ጋር። እንግዲህ በጣም በሚያሳዝን ሁኔታ እሷ ትላንትና ነው የገባችው፣ እኔ ደግሞ ዛሬ ሌሊት አርብ ማለት ነው እሄዳለሁ። እኔና እሷ ኢትዮጵያ ሀገራችን ላይ አብረን አሳልፈን አናውቅም። እንደ ድሮ ነው። በጣም ያሳዝናል። እንዴት ብቻ አላውቅም፣ አይገጣጠምም፣ እንዴት እንደሆነ አላውቅም። አሁንም እሷ መጣ፣ እኔ በሁለተኛው ቀን እበራለሁ ማለት ነው። አብረን የምንውለው ዛሬም ብቻ ነው። ለዛ ዛሬ አንዳንድ ነገር እንዳትፈልጋለሁ። ከዚህ በፊት ያያችሁ ቪዲዮ ላይ እንደምታውቁት እህቴ ምን የሚባለው ነፍሰ ጡር ናት። እዛ ክትትሏን እያደረገች ነበር ልብኔ። አሁን ደግሞ ወደ ሀገሯ መጣ። ያው የቀረውን ክትትል የምታደርገው እዚህ ይሆናል ማለት ነው። ያው እኔ እሷ ከወለች በኋላ ነው የምመጣው የሚመስለኝ፣ ወይ ደግሞ ልትወልድ አካባቢ አይደል? ምናልባት ከወለች በኋላ እንደተባባለው ደግሞ ከሆነ ከመዳሜ ጋር ምናልባት ልትወልድ አካባቢ ይመጣለሁ። ግን በጣም ይደብራል። ታውቃላችሁ፣ በፊት ኖርማል ነው ያኔ ምንም አይደለም መለያየት ምናምን። አሁን ደግሞ የሆነ ትንሽ ብቻ የሆነ ሌላ ስሜት አለው። ግን ሆነም ቀረም እግዚአብሔር አብሯት አለ። ያኔ ብኖርም ባልኖርም የሚቀየር ነገር የለም አይደል? ግን የመጀመሪያ እንደመሆኑ መጠን ምናምን በጣም ነው የሚያስፈራው፣ በጣም ማለት ነው። ደግሞ ሲስተር እንደምታዩት በጣም ቀጫጫ ናትና የሆነ ብቻ ያስፈራል። እንዴት እንደሆነ አላውቅም። ግን እግዚአብሔር አብሯት አለ። ሁሉ ነገር መልካም እንደሚሆን ከእግዚአብሔር ጋር ባለሙሉ ተስፋ ነን። ምታችሁ ነገር አለ። ሰላም የታታዩት ተከታታዮች እንዴት ናቸው? ምንም አይደለም አላችሁ ትላላችሁ። እናመሰግናለን። ኦኬ። እና እኔ ምን አሰብኩኝ መሰላችሁ? ታውቃላችሁ እኔ የመጀመሪያ ልጅ ሲሆን የመጀመሪያ ልጅ ሁለተኛ ልጅ አለው ባቢ ሲወልድ ምናምን ምንም የማውቀው ነገር ምናምን አልነበረም። ያኔ ልጅነት ነበር፣ የመጀመሪያ ልጅ ነው ምናምንና ምንም በቃ ወደ መሩን ነበር የምሄደው። ምን እንደሚያስፈልግ ምን መደረግ እንዳለበት ምናምን አላውቅም። ያው ግን ማዘር ጋር ስለወለድኩ ያ ነገር አገዞኛል። በጣም ማዘር ልጅ ብዙ ነገር ከበር ያደረገችው ያው ካላት ተሞክሮ አንፃር ማለት ነው። አሁን ደግሞ ያው እኔ በባቢ ጊዜ ምናምን ትንሽ ነገሮች ስለተማርኩ ምናምን አሁን ደግሞ ለእሷ ማስተማር አለብኝ ብዬ ስጦታ አዘጋጅቼላታለሁ። ስጦታውን እንሰጣታለን። ተከታተሉ። ኦኬ። ያው እሺ፣ ስጦታውን አንድ በአንድ ከፍተን እናያለን። ጋይስ ይከፈት 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 ይከፈት። አታውቅም። ይሄ መጠቅለያ ይባላል። ሆስፒታል ልጅ ሲወሰድ የሚጠቀለልበት ማለት ነው። ይሄ መጠቅለያ ነው። ይሄ ደግሞ መጠራረጊያ ነው ማለት ነው። ሲወለድ ህፃኑ መጠቅለያ ሲባል ይሄና ይሄ ነው የሚሰጠው። ኦኬ። እቺ ደግሞ ታምር በጣም ታምር ነው። ይሄ ደግሞ ከሆስፒታል ስትወጣ ምናልባት 2-3 ቀናት ታደርስ ስለሚችል አይታወቅም፣ መቀየሪያ ይሆናታል ማለት ነው። አመሰግናለሁ። ደግሞ ዳይፐር ተጀመረ ይሉታል።
ይሄ እዛ የሚለበስ ነው። ከወለደች በኋላ ልብስ ከአንድ ሰዓት ወይ ደግሞ ጠዋት ከወለደች ማታ ላይ መሰለኝ ልብስ የምትለብሰው። ይሄን እዛ የምትለብሰው ልብስ ነው። ሱሪ አላት፣ ፓካወት አላት፣ ፓንት የዳይፐር ፓንት አላት። ከዛ አንድ ጀሙሉ ሹራብ ነገር አላት ሞቅ የምታረጋት። በነገራችን የህፃናት ልብስ በጣም የሚያምራት ማርያም በጣም የሚያምራት ይሄ ኦልሬዲ ተከፍቷል። በአፍሪካዎች መታቀፊያ በጣም ነው የሚያምረው። ይሄ ቤተሰብ ከዶክተሩ ላይ ህፃኗን ሲወስድ እንትን የሚላት ሰው ማለት ነው። በዚህ ነው የሚቀበሉት። በጣም የሚያምረው በጣም ትልቅ ነው። እዚህ ውስጥ ደግሞ ኮፍያ አለ፣ የእጅ እንትን አለ። ይሄ ካስቲ ነው። ይሄ ደግሞ የእጅ ጓንት ነው። ይሄ እጅ ላይ የሚደረግ አሁን ይሄ የእጅ ጓንት ነው፣ ግን ይሰፋታል። ያው አሁን ላይ ትንሽ ሳይዝ የሚባለው ይሄ ነው። ሁለቱ ናቸው። አጓጓኝ። እሺ አረስ ማአሞል ምንድን ነው? ይሄ ዋይፕስ ነው። ግዴታ ጤና ጣቢያ ሲኬድ ዋይፕስ ያስፈልጋል። ጡንጦ፣ ይሄ ደግሞ ጡንጦ ነው። በጣም ነው የሚያምረው። ለስላሳ ነው። ለአራስ የሚሆን ነው። ለነሱ ለሳይሳቸው የሚሆነች ይሄ ጡንጦ ነው። በጣም ነው የሚያምረው። ማሪም መጨረሻ ስጦታዎች አመሰግናለሁ በጣም ይሄ የህፃን ቤቢ ኦይል ነው። ይሄ ለፀጉርም ይሆናል ለሰውነት ይሆናል ደስ ያደረባቸው። ይሄ ደግሞ ዳይፐር ከማድረግሽ በፊት ሰውነታቸው የሚነሰነስ ማለት ነው። ወይኔ የተነሰነሰብሽ አሁን እራሱ ከፍት ነው ከፍታ ነው እንዲህ ሳረገው ነው እንትን ያለው። ይሄ ደግሞ የሰውነት ሳሙና ነው እና አሁን ይሄና ይሄ ብቻ ነው በቃ ሆስፒታል የማይሄደው ሳሙና ብቻ ነው ሆስፒታል የማይሄደው። እነዚህ እንዳሉ ሆስፒታል የሚሄዱ ናቸው እና ከዚህ ላይ ደግሞ ቀንሰሽ አንደር አፍሬ ሆስፒታል የተወሰነ እና ሆስፒታል ስትገቢ ምንም አያስፈልግሽም ማለት ነው። እነዚህ ናቸው በቃ የሚያስፈልጉት። ዋናው መጠቅለያና መታቀፊያ ነው። ከዛ በኋላ ይደርስ ነበር ብሎስም ስላለ በቃ አመሰግናለሁ። የምር አመሰግናለሁ። እንደዚህ አይነት እህት ይስጠባው። በጣም ክርስቶስ በጣም ነው የምወደው። በጣም ነው ታውቂያለሽ። በጣም አድናችን ደግሞ ጊዜ ክረምት ላይ ነው የምትወጂው እና በጣም ነው ታውቂያለሽ የምትሞቀው በጣም አመሰግናለሁ። ጋይስ በጣም ደስ ብሎኛል። ስለዚህ ሁሉም ይሄዱ። ለምን ሆስፒታል ምናምን እደሪ ምናምን ከተባች ጥያቄ ስለሚያስፈልግ ከዛ ኮፍያ እንዴት ነው የሚያሳሱት? በጌታ ማለት እነዚህ ናቸው። ይሄ መጠቅለያ ስትባይ እነዚህ ናቸው። ይሄ ነው ይሄ ነው መስሎሽ ከፈለሽ አንዱ መስሎሽ ይቻላል። ከፈለሽ አንዱ ለመጠራረጊያ አንዱ ደግሞ ለመጠቅለያ። ቴንኪ በጣም እድል መላሽ ያርገኝ። እንግዲህ ደስ ይላል በጣም
ተመልካቾቻችን ስጦታ ይሄን ይመስላል። ያው አሁን ላይ ትኩረት ያደረኩት ነው እኔ ትኩረት ያደረኩት የሆስፒታሉ ልብስ ላይ ነው። ያው ብዙ ጊዜ ቤተሰብ የሚለው መጀመሪያ ልጅ እንደተወለደ ከሱቅ የተገዛ ልብስ አይለብስም፣ ልብስ አይገዛ ምናምን ይባላል እና ማዘርም እንደዛ ነበረች። እኔ ገዛ ስላት እንዴት ታደርጊያለሽ ምናምን ነበር ያለችኝ እና ያው ግዴታ እኔ ስለሆንኩ ቀድሜያት የወለድኩት የሆነ ከእሷ በተሻለ መጠን እኔ ትንሽ እውቀት ስላለኝ ለዛ ያስፈልጋል ብዬ ያሰብኩትን ነገር ገዝቻለሁ። እሷ ደግሞ ከዛ በኋላ በሂደት የሚያስፈልጋትን ነገር ቀስ ብለሽ ማሟላት ትችላለች ማለት ነው። ያው ለቤታችን ደግሞ ብርቅ ናት ብታዩ፣ በቃ በጣም በጉጉት ነው እየጠበቅናት ያለና እንዴት እንደሆነ አላውቅም። ሴት ልጅ ምናምን እኛ ሴቶች ነን አለን፣ ግን እንዴት እንደሆነ እኔ መጨረሻ እና በጣም በናፍቆት ነው እየጠበቅናት ያለና የትኛው ተመቸሽ? ሁሉ ማሪና ቤቴ በጣም ነው የሚያምር። ሳሙና አትቀይር ይባል። ይሄ በጣም ለብዙ ጊዜ ይጠቅማል። በጣም ማለት ነው። ጡንጦ የምታደርጊያለሽ መጀመሪያ ከመጠቀሟ በፊት ገንፈል ያለ ውሃ ውስጥ ጨምረሻለሽ። ከዛ እሳት ላይ ካልሽ ይቀልጣል። ሻንደ ፊስቴ አውርደሽ ነው ታረጋግጥሽ። ይሄን ታስቀምጫለሽ። አርባታ እና ይሄን ይመስላል። በጣም ደስ ይላል። እና ተመልካቾቻችን ያው ቪዲዮ ለመስራት ነው ስንሰሳው፣ ስለዚህ ነው መልካም ምኞቴን ልገልጽላት እፈልጋለሁ። እንዳትፈሪኝ ነው ያስፈልጋለሁ። ያ ምንም ይከብዳል፣ እናትነት በራሱ ይከብዳል። ግን ደግሞ መብራሃና ልጅ እሷ ታስችላለች አይደል? እና ለዛ እናትነት በራሱ መቻለው ነው እንደዛ ብላት የምፈልገው ጠንካራ ምናምን ብላት ነው የምፈልገው። አዲስ እንግዳችን ደግሞ በናፍቆት እየጠበቅናት ነው። በሰላም ወደዚህ ዓለም ተቀላቀይ ዘመን በሰላም ያምጣሽ ለምላት እንወዳለን። ተቀበይልን ብለን መረቃት የዛሬ ቪዲዮአችን ይሄን ይመስላል። ዩቲዩባችን ሰብስክራይብ አድርጉልን፣ ላይክ፣ ኮሜንት፣ ሼር ያደረጋችሁ አበረታቱ። ቪዲዮ መልቀቅ ይቻላል። በጣም በጣም እየጣፋ በጣም ተስፋለን። ከዚህ በኋላ እንግዲህ አሳልፍ ሰብስቤ ምናምን ቪዲዮ ለመፖስት እሞክራለሁ። እናንተ ግን ይቻላችሁ ነገር አበረታቱ ማለት ነው የሚፈልገው። ስለነበረን ቆይታ እናመሰግናለን። ሰላም በኋላ እህቴ ኢትዮጵያ፣ እኔ ደግሞ እሷ እንዴት ይዛለት ነው የሚያይሰለው ተቃራኒ ነው። እሷ ገብቶ ምንድነው የሚዲኮን እሷ ይዛለት። ከዚህ በኋላ እኔና እናንተ የምንገናኘው በሊባኖስ ነው ማለት ነው። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። ሰላም ቆዩ። አመሰግናለሁ። ይደፋል አሁን ላይ ለሆስፒታል በቃ ምንም የሚያስፈልግ ነገር የለም። ቴንኪው በድጋሚ ቃል የለኝም።